الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين أما بعد. هي كتاب بلوغ المرام للحافظ ابن حجر العسقلاني رحمه الله تعالى يمن ماربت درسات النو بزي درس لي باب كتاب الصلاة باب صلاة الجماعة والإمامة የጀማዓ ሰላትና የኢማምነትን ርዕስ የሚመለከት ነው። ዛሬ የምንመለከተው ከጃቢር ብን ዓብድላህ ረዲየላሁ ዐንሁ የተላለፈውን ሐዲስ በማየት ይሆናል። وعن جابر بن عبد الله رضي الله عنه قال صلى معاذ بأصحابه العشاء فطول عليهم فقال النبي صلى الله عليه وسلم أتريد يا معاذ أن تكون فتانا إذا أممت الناس فاقرأ بسبح اسم ربك فاقرأ والشمس وضحاها وسبح اسم ربك الأعلى واقرأ باسم ربك والليل إذا يغشى متفق عليه واللفظ لمسلم. كجابر بن عبد الله رضي الله عنه بتزجب حديث صلى معاذ بأصحابه العشاء معاذ بن جبل رضي الله عنه كسو ጎሳዎች ወይም ወገኖች ጋር ዒሻን ይሰግዳል ወይም ዒሻን ያሰግዳቸዋል። فطول عليهم ዒሻ ሰላቱን በጣም አረዘመባቸው። فقال النبي صلى الله عليه وسلم የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አሉ أتريد يا معاذ أن تكون فتانا ሙዓዝ ሆይ ሰዎችን የሚፈትን ወይም የሚፈታተን ሰው መሆን ነው ወይ የምትፈልገው? إذا أممت الناس ሰዎችን እየመራ በምታሰግድበት ጊዜ فاقرأ والشمس وضحاها والشمس وضحاها انقرأ وسبح اسم ربك الأعلى سبح اسم ربك الأعلى انقرأ واقرأ باسم ربك الذي خلق قرأ والليل إذا يغشى እነዚህን መቅራት ትችላለህ። ሙተፈቁን ዐለይህ ቡኻሪና ሙስሊም ሐዲሱን የተስማሙበት ነው በሰሒህነቱ። ይሄ ዘገባ ቃሉ ወለፍዙ ሊሙስሊም በዚህ ቃል የተዘገበው በኢማሙ ሙስሊም ዘገባ ነው። ከጃቢር ብን ዓብድላህ እንደዚሁ የተዘገበ ሐዲስ ረዲየላሁ ዐንሁ ሰለ ሙዓዝን ቢአስሓቢ ልዕሻ ሙዓዝ ህዝቦቹን ጓደኞቹን ወይም ዘመዶቹን ማለት ነው የአካባቢውን ሰዎች ዒሻ አሰገዳቸውና ፈጠወለ ዐለይህም በጣም አረዘመባቸው። ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም አቱሪዱ ያ ሙዓዝ አን ተኩነ ፈታንን ኢዛ አመምተ ናስ ፈቅረእ ወሸምሲ ወዱሓሃ ሰቢሕ እስመ ረቢከ ልአዕላ እቅረእ ቢስሚ ረቢከ አለዚ ኸለቅ ወለይሊ ኢዛ የግሻ ሙተፈቁን ዐለይህ። ያው ይሄ አሁን ያነበብነው የጃቢር ብን ዓብድላህ ዘገባ ነው። በሌላ ዘገባ ላይ የኢማሙ ቡኻሪ ቃልን ስንመለከት ደግሞ አቅበለ ረጁሉን ቢናድሐይኒ አንድ ሰውዬ መጣ ይላል። ሁለት ግመሎቹን ይዞ ውሃ ለማጠጫ የሚሸከሙ ግመሎችን ይዞ ወቀድ ጀነሐ ሌይሉ ሌሊቱ ቀርቧል፣ ኦልሬዲ ሊነጋ ወይም ደግሞ በጣም መሽቷል ማለት ነው። ፈዋፈቀ ሙዓዝን ዩሰሊ ይህ ሰው ሲመጣ ሙዓዝን እየሰገደ አገኘው። ፈተረከ ናዲሐይሂ ግመሎቹን ትቶ ወአቅበለ ኢላ ሙዓዝ ወደ ሙዓዝ መጣ ከሱ ጋር አብሮ ሊሰግድ ማለት ነው። ፈቀረዐ ሙዓዙ ሱረቱል በቀራ ሱረቱል በቀራን ቀራ ሙዓዝ አወ ኒሳ ወይም ሱረቱል ኒሳ ተብሏል። ይሄ ከእርሻ ለመጣ ሰው ውሃ አትክልት አጠጥቶ ደክሞት ለመጣ ሰው ማታ ዒሻ ሰላት ላይ ሱረቱል በቀራን ቆሞ ለመስገድ ከባድ ነው። ስለዚህ ምን አረገ? እሱ በራሱ ሰላቱን አሳጥሮ ከኢማሙ ተነጥሎ ጨረሰና ሄደ ማለት ነው። ፈንጠለቀ ረጁሉ ባዕድ አን ቀጠዐ ልእቅትዳእ ቢሙዓዝ ከሙዓዝ መከተሉን አቋርጦ ማለት ነው። ፉቃሃዎች ይህንን ምን ይሉታል? ሙፋረቃ ነየተ ይሉታል። ሙፋረቃ መነየት ከኢማሙ ጋር መለያየቱን ማለት ነው። ለራሱ አተመ ሰላተሁ ሙንፈሪደን ሰላቱን ለብቻው ጨረሰ እና ሄደ።
ኢማም አልቡኻሪ ረሒመሁላሁ ተዓላ ይህን ሐዲስ ባቡ ኢዛ ጠወለ አልኢማሙ ወካነ ሊረጁል አይ ሊልማእሙም ሓጀቱን ፈኸረጀ በሚል ራሱን የቻለ ባብ አድርገውለታል ኢማም አልቡኻሪ። በዚህ ባብ ኢማሙ በጣም የሚያረዝም ከሆነና በዛ ውስጥ አንድ ሰው ሓጃ ያለበት ወይም ደግሞ ችግር ያለበት ሰላቱን በዛ ርዝመት መቀጠል የማይችል ሲሆን ምን ማድረግ አለበት የሚለውን ራሱን ርዕስ ሰጥተው አስቀምጠዋል። አሁን ይህ ሰው አቋርጦ ሲሄድ ጊዜ የዚህ ሰው ጉዳይ ለሙዓዝ ደረሰው። ታሪኩ ምንድን ነው? ሙዓዝ ሁል ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም ጋር ነው ኢሻ በጀማዓ የሚሰግደው። በጀማዓ ይሰግድና ወደ ወገኖቹ ይመለሳል። ወገኖቹ ጋር ሲመለስ እነሱ ይጠብቁታል። እንደገና እነሱን ደግሞ ኢሻ ያሰግዳቸዋል። ያው ከነቢ ሰለላሁ ዐለይሂ ወሰለም ጋር የሰገደው ኢሻ ሰላት ነው። እነሱን ደግሞ ሲያሰግዳቸው ለሱ ሱና ነው፣ እነሱ ደግሞ ግዴታውን ነው የሚሰግዱት ማለት ነው። በዚህ አይነት መልኩ እያደረጉ ነበርና ከዛ ሙዓዝ ይህ ሰው ሰላቱን አቋርጦ እንደሄደ ሲነገረው ጊዜ ኢነሁ ሙናፊቅ ነው፣ ይህ ሰውዬ ሙናፊቅ መሆን አለበታል። ይህ የሙዓዝ ንግግር ለሰውየው ደረሰው። ሰውየው ሙዓዝ ሙናፊቅ ነው እንዳለው ደረሰው። ስለዚህ ፈአተ ነቢይ ሰለላሁ ዐለይሂ ወሰለም ፈሸካ ሙዓዝ፣ ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ መጥቶ ስሞታውን አቀረበ ማለት ነው። ፈቃለ ነቢዩ ሰለላሁ ዐለይሂ ወሰለም፣ የዚህን ጊዜ ነው እንግዲህ ነቢ ሰለላሁ ዐለይሂ ወሰለም አፈታኑን አንተ ያ ሙዓዝ፣ አንተ ሰዎችን የምትፈትን ሰው ነህ? ለምንድን ነው በጣም ደጋግሞ ነው ያሉት። ፈታኑን አንተ ፈታኝ ነህ እንዴ አንተ? ለምንድን ነው የምትፈትነው ሰዎች? ፈለው ሰለይተ ቢሰቢሕ እስመ ረቢከ ልአዕላ፣ ሰቢሕ እስመ ረቢከ ልአዕላን ብታሰግድስ፣ ወሸምሲ ወዱሓሃ ብታሰግድ፣ ወለይሊ ኢዛ የግሻ ብታሰግድ፣ ኢቅራ ቢስሚ ረቢክ፣ እነዚህን የመሳሰሉ ፈኢነሁ፣ ምክንያቱን አቀረቡ ነቢ ሰለላሁ ዐለይሂ ወሰለም ለምን ይሄን ማድረግ እንዳለበት። ፈኢነሁ ዩሰሊ ወራአክ፣ ከአንተ በኋላ የሚሰግዱ ሰዎች አሉ፣ ሰጋጆች ብዙ አሉ ከአንተ በኋላ። እነማን? አልከቢር፣ ሽማግሌ አለ፣ መቆም የማይችል ወይም ሽንቱን መቆጣጠር የማይችል ብዙ ችግር ያለ የህመም ችግር ያለበታል። ወደዒፍ፣ ደካማ የሆነ ሰው አለ፣ መቆም አይችልም ከአንተ ጋር። አንተ ወጣትና ጠንካራ ነህ እንደፈለግ። ወዙል ሓጃ፣ ደግሞ ሓጃ ያለበት ሰው አለ፣ ቀጠሮ ይዞ ኢሻ ሰግጄ ነው መድረስ ያለብኝ፣ ኢሻን በጀማ ሳልሰግድ አልሄድም ብሎ መጣ። 1 ሰዓት ነበረው ማለት ነው። ሰላቱን ሰግዶ ቀስ ብሎ ሄዶ እዛ ቁጭ ብሎ ቀጠሮ ጋር መድረስ የሚችል ሰው ነበር። እዚሁ 1 ሰዓቱን ከጨረሰበት ቀጠሮም ተበላሸ ማለት ነው። ሓጃ ያለበት ሰው ይኖራል። እነዚህ ሁሉ ሁኔታዎች ስላሉ አንተ ማሳጠር ነው ያለበት። በዚህ ርዝመት ማድረግ የለብህም። ሰቢሕ እስመ ረቢከ ልአዕላ እና እነዚህን የመሳሰሉትን መቅራት አለ። ሰውየው እንዳለው ይባላል፣ ያው ሲያረዝሙበት ጊዜ ኢማሙ አረዘመ ሰላቱ። ልክ ሲጨርስ ጠብቆ ምን ነው እና አጠይና ለምን ወረዱ እና አጠይና ለምን ወረዱ አለ። እና ያኒ ሰዎችን ማስጨነቅ አይገባም። ሰላት ነው፣ ለመስገድ ነው የመጡት። ዋናው ቁም ነገሩ ምንድነው? ሰላቱ ስርዓቱን፣ አርካኑን፣ ሽሩጡን ጠብቆ እንደዚሁም ዋጅባቱን አሟልቶ መሰገድ ነው ያለበት። ያ ከሆነ በቂ ነው። እንደገና ደግሞ የሰላቱ ሁኔታም ይለያያል። አንዳንድ ሰላቶች ሊረዝሙ የሚችሉበት ሁኔታዎች አሉ፣ እንደ ጊዜው፣ እንደ ቦታውና እንደ ሰዓቱ ማለት ነው። ለምሳሌ አሁን እኛ ጋር ስናይ የዊንተር ሰዓትና የሰመር ሰዓትን በምናይበት ጊዜ ይለያያል። ጠዋት ላይ ፈጅር ላይ ለምሳሌ ማርዘም የሚገባ ወቅት አለ። ምክንያቱም ሰዎች ሰላት ከሰገዱ በኋላ ትምህርትም ሆነ ስራም ሆነ የሚሄዱበት ጊዜ ገና የሚሆን ያ ጊዜ ደግሞ ፈጅሩ ሰግደ እንደጨረስክ ወዲያው ስራ መሮጥ አለበት። እዚያም በሁለቱም ወቅት ላይ አንድ አይነት ርዝመት ካለው ሰዎችን ችግር ውስጥ ይከታሉ። ስለዚህ ፈታን ነው ወይ የሚለው አባባል ይላሉ አይ አቱዓዚቡ አስሓበከ ቢተጥዊል ማለት ነው። ሰዎችን ሰላት በማርዘም ልታሰቃያቸው ፈለክ እንዴ የሚል ነው። ከዚህ በመነሳት ነው እንግዲህ ሰላቱን ማሳጠር ያለበትና ማርዘሙ የተጠላ ይሆናል። ወይ ለአንዳንድ የነቢ ሰለላሁ ዐለይሂ ወሰለም አልፎ አልፎ የሚያረዝሙበት ሁኔታ አለ። ሱረቱል አዕራፍ የቀሩበት ጊዜ አለ፣ መግሪብ ላይ በሱረቱ ጡር የቀሩበት ጊዜ አለ። 60 አያት ድረስ ዙህር አካባቢ ይቀራሉ። ወደ 100 አያት ድረስ
ፈጅር ላይ ይቀራሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዛም ደግሞ አሳጥረውም የቀሩበት ጊዜ አለ። አጭር የቀሩባቸውም ጊዜዎች አሉ። ከዚህ ሐዲስ የምንረዳቸው ቁም ነገሮች አንደኛ ግዴታ ሰላት የሚሰግድ ሰው ሱና ሰላት ከሚሰግድ ሰው ኋላ ተከትሎ መስገድ ችግር እንደሌለ ያሳየናል። ባለፈው ሐዲታችን ላይ ያው ወላ ተختلፉ ዐለይሂ አትለያዩ በሚለው ላይ አንዳንድ አስተያየቶችን ሰምተን ነበረ። ሱና የሚሰግድ ሰው ኋላ ዋጅብ የሚሰግድ ሰው ወይም ዋጅብ የሚሰግድ ሰው ኋላ ሱና የሚሰግድ እነዚህ የመሳሰሉ ማለት ነው። በዚህ ዙሪያ ሐዲሶች አሉ። የነብዩ ሰለላሁ ዐለይሂ ወሰለም በአንድ ወቅት ላይ አርፍዶ አስር ላይ ለመጣው ሰው መን የተሰደቁ አለ هذا በዚህ ሰው የሰደቃ የሚያደርገው ማን ነው በሚሉበት ጊዜ አቡበክር ስዲቅ እኔ ነኝ ብሎ ያንን ሰው ሲከተለው ምን አገኘን? ግዴታ የሚሰግድ ሰው ኋላ ሱና የሚሰግድ ሰው ተከትሎ መስገድ እንደሚቻል ያሳየናል። በዚህ በሙዓዝ ሐዲስ ላይ ደግሞ ዋጅብ የሚሰግድ ሰው ሱና ከሚሰግድ ሰው ኋላ ተከትሎ መስገድ ችግር እንደሌለው ያሳየናል ማለት ነው። ፊ አወለል ኢስላም ነው። ሐዲሶች አሉ። ለምሳሌ አንድን ሰላት ሁለት ጊዜ አትስገዱ የሚል እነዚህና የመሳሰሉ አስተያየቶች አሉ። ከመሆኑም ጋር ይሄን እንደምናየው አንደኛው ሁለተኛ ሰላት አይደለም የሰገደው ሙዓዝ ብን ጀበል፣ ምክንያቱም ከነብዩ ሰለላሁ ዐለይሂ ወሰለም ጋር ሰግዷል ኢሻ። እዚህ ሲመጣ ሱናን ነው የሚሰግደው እሱ የታወቀ። ስለዚህ እነሱን አስከትሎ ነው የሚሰግደው። በዚህ ዙሪያ የጠሉት ዑለማዎች አሉ። ከመሆኑም ጋር ያው ሐዲሱ ግልጽ ሐዲሱ የሚያሳየን ይሄን ሙዓዝ ብን ጀበል ከነብዩ ሰለላሁ ዐለይሂ ወሰለም ጋር ይሰግዳል። ከዛ በኋላ ሄዶ ደግሞ ሰዎቹን ያሰግዳል ማለት ነው። በሌላ ዘገባ ላይ እንደመጣው እንደውም ከጃብር ብን አብዱላህ ረዲየላሁ ዐንሁ ሰሒህ በሆነ ሰነድ ወሂየ ለሁ ተጠውዕ ለሱ ሱና ነው የነበረው የሚሰግደው ሰላት የሚለውን አስቀምጠዋል ማለት ነው በሌላ ዘገባ ላይ። ስለዚህ ያው በግልጽ እንደምናየው ሙዓዝ ብን ጀበል ይሰግድ የነበረው ለራሱ ሱና እንደሆነ ያሳየናል ማለት ነው። አንዳንዶቹ ደግሞ በዚህ ላይ ያመጡት አስተያየት ምንድነው? ሙዓዝ ራሱ ነው ከነብዩ ሰለላሁ ዐለይሂ ወሰለም ጋር ሄዶ ነብዩ ሰለላሁ ዐለይሂ ወሰለም ጋር ሰግዶ ከዛ ደግሞ ሄዶ ሰዎች የሚያሰግደው እንጂ ነብዩ ሰለላሁ ዐለይሂ ወሰለም አላዘዙትም የሚል ነገር አለ። ይሄ ያው ብዙም የሚያነሳሳ ነው፣ የራቀ ነው። ምክንያቱም አንደኛ በዋህይ ዘመን ነው እየተሰራ ያለው፣ ዋህይ በሚወርድበት ዘመን ማለት የተከለከለ ነገር ቢሆን ከዛም ላነሱ ጉዳዮች ለማስተካከያ ወይ ቁርአን ይወርዳል ወይ ለነብዩ ሰለላሁ ዐለይሂ ወሰለም ጅብሪል መጥቶ ያስታውቃቸዋል። ከዛ በኋላ ያ ነገር እንዲስተካከል ይደረጋል። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው በጫማቸው ላይ ነጃሳ እያለ ሰግደው ሰላት ላይ እያሉ ነው ጅብሪል መጥቶ ያስታወሳቸው። ከዛ ጫማቸውን አውልቀው ሰላታቸውን የቀጠሉት። ሌሎችም ርዕሶችን ማንሳት ይቻላል። ስለዚህ እነዚህን ሁሉ ስንመለከት እሳቸው ሳያውቁ ነው ያሰግድ የነበረው የሚለውን ነገር ብዙም አያነሳሳም። አንደኛ። ሁለተኛ ከዛ በኋላ ራሱ መጥቶ ነብዩ ሰለላሁ ዐለይሂ ወሰለም ጋር ስሞታ ሲያቀርብ ለምንድን ነው ከኔ ጋር ሰግደ እዛ ደግሞ ሄደህ የምታሰግደው አላሉት ነብዩ ሰለላሁ ዐለይሂ ወሰለም። ይልቁንም ምንድን ነው ያደረጉት? ማስተካከያ ነው የሰጡት። በዚህ አይነት መልኩ ነው ማሰገድ ያለብህ ሰዎችን በሚል። ስለዚህ ይሄ የሚያሳየን ያው ኢማም የሆነ ሰው ማለት ይህንን እንደ ልምድ አድርጎ መያዝ ሳይሆን፣ ለምሳሌ ቁርአን የማይችሉ ከሆነ ወይም ማሰጋገድ ላይ ችግር ያለበት ከሆነ ለኢማምነት ብቃት የሌላቸው አይነት ሰዎች በሆኑበት መሀል ላይ ቢሆን ወይ ደግሞ ሰዎች ወይም አንድ ሰው መጣ ሱና እየሰገደ ያለው ሰው የኋላ ተከትሎ ሰገደ ጀማዓ ለማድረግ ማለት ነው። በዚህ ጊዜ ያው ሱና ይሰግድ የነበረው ራሱን እንደ ኢማም ኮንሲደር ያደርጋል። ስለዚህ ከኋላ የተከተለው ማእሙም ይሆናል። ከዛ ሰዎች እየተከታተሉ መጥተው በዙ። በዚህ አይነት ኬዝ ላይ ሰዎች ምንድን ነው የሚሰግዱት? ኢማሙ ሱና፣ እነሱ ደግሞ ፈርድ ነው የሚሰግዱት። ስለዚህ ይሄ ሰላ እኔ እኮ ሱና ነበር የምሰግደው ብሎ እንደገና ስገዱ ማለት አይችልም ማለት። ወይም ደግሞ አንዳንድ ሰዎች እንደሚያደርጉት ሱና እየሰገዱ ከሆነ አንድ ሰው መጥቶ ሊከተላቸው ሲል ይገፉታል። ይሄ ሁሉ ብዙም የሚያነሳሳና ለዚህ የሚያበቃ አይደለም ማለት ነው። ሌላው ከሐዲሱ የምንረዳው ኢማም የሆነ ሰው የማእሙሞችን ሁኔታ ኮንሲደር ማድረግ አለበት። የማእሙሞችን ሁኔታ ማየት አለበት በሚያሰግድበት ጊዜ። ማእሙሞቹ ነቃ ያሉ ጠንካራ ሆነው እሱ ቢያረዝምም ምንም ችግር የሌለባቸው ከሆነ ሊያረዝም፣ በውስጣቸው የሚጎዳ የሚቸገር ሽንቱን መቆጣጠር የማይችል ሌሎች አይነት አህዋል ያላቸው አይነት ሁኔታ ከሆነ ማሳጠር አለበት። ለምሳሌ አንዳንድ ቦታዎች ላይ ምን ይሆናል? የአውቶቡስ ተራ አካባቢ ወይም ማርኬት ገበያ አካባቢ ላይ ያሉ መስጊዶች አሉ። እነዛ መስጊዶች ላይ አንድ ሰው ኢማም ሆኖ የሚያሰግድ ከሆነ ሰውየው ባስ ሊያመልጠው እያረዘመ የሚያሰግድ ከሆነ ወይም ደግሞ ንግዱን ወይ ዘግቶ ነው የመጣው ወይ የሆነ ነገር ሆኖ ነው የመጣው። ስለዚህ ቦታዎችን፣ አህዋሎችን፣ የሰዎችን ሁኔታ ማየት የግድ ነው ማለት ነው።
የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አንደኛ ምን መቅራት እንዳለበት በዚህ ላይ የጠቀሷቸው ነገሮች ሲኖሩ፣ በሌላ ቦታ ላይ ደግሞ በጥቅሉ ምን ብሏል? ኢዛ አማ አሐዱኩም ናሳ ፈልዩኸፊፍ፣ አንዳችሁ ሰዎችን ማሰገድ በሚኖርበት ጊዜ ያ ቀለል ያደርገው ሰላቱን በሚል ተናግረዋል። ስለዚህ አህዋሉን አይቶ የሚያረዝምባቸው የሚያሳጥርባቸው ሁኔታዎች አሉ። ነገር ግን ሁል ጊዜ ጥንቃቄ ማድረግ ያለበት ሰዎችን አዛ እንደማያደርግ መሆን አለበት ማለት ነው። ቀጣዩ ሐዲሱ ዓኢሻ ረዲየላሁ ዐንሃ ፊ ቅሰቲ ሰላቲ ረሱሊላሂ ሰለላሁ ዐለይሂ ወሰለም ቢናሲ ወሁወ መሪድ። ከእናታችን ዓኢሻ ረዲየላሁ ዐንሃ በተዘገበ ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም ታመው በነበረበት ጊዜ፣ ያው ሊሞቱ በነበረበት ህመማቸው ማለት ነው፣ ታመው ሰዎችን ያሰገዱበትን ታሪክ ስታነሳ እናታችን ዓኢሻ ረዲየላሁ ዐንሃ ቃለት ምን አለች? ፈጃአ መጡ ነቢዩ ሰለላሁ ዐለይሂ ወሰለም። የዛኔ ማነው እሱ? እሳቸው ታመው ማሰገድ አልቻሉም እና ምን አሉ ነቢ ሰለላሁ ዐለይሂ ወሰለም? ሙሩ አባበክሪን ፈልዩሰሊ ቢናስ፣ ለአቡበክር ንገሩትና ሰዎችን ያሰግዳል። አሁን ነቢ ሰለላሁ ዐለይሂ ወሰለም ታመዋል። ሰዎች ደግሞ መጥፎ አመለካከት እንዳይኖር አይሻም በበኩሏ ከአቡበክር ላይ ሰበብ አድርጋ እንዳይገባ መናገር ጀመረችው። አይ አቡበክር እኮ አይሻልም፣ ዑመር ይሻላል። አቡበክር ሰዎችን ሲያሰግድ ለቅሶ ስለሚያሸንፈው ሰዎችን ማሰማት አይችልም ምናምን ምክንያት። በሌላ በኩል ደግሞ አቡበክር ዑመር እንዲያሰግድ ሴቶቹ በቃ በዚህ ዙሪያ እንትን ሲሉ የአላህ መልእክተኛ ተቆጡ። ኢነኩም ለሰዋሒቡ ዩሱፍ፣ እናንተ የዩሱፍ ጓደኛ አይነቶች ወይም ከዩሱፍ ጋር ታሪክ ያላቸው ሴቶች አይነት ናቸው በሚል ተቆጥተው ነቢ ሰለላሁ ዐለይሂ ወሰለም ሙሩ አባበክሪን ፈልዩሰሊ ቢናስ፣ አቡበክርን እዘዙት ያሰግድ ሰዎች። እዚህ ላይ እንግዲህ ያው ጠቆም አድርጎ ለማለፍ ያህል ይሄ ራሱ የአቡበክርን ኺላፋ የሚጠቁም ነው ይላሉ። ነቢ ሰለላሁ ዐለይሂ ወሰለም ባልቻሉበት ጊዜ ሐታ በአንድ ወቅት ላይም እንደዚሁ የሆኑ የተጣሉ ጎሳዎችን ለማስታረቅ ሄደው ዓስር ሲረፍድ ጊዜ ቢላል መጥቶ አቡበክርን ያናገረው። ከዛ አቡበክር ስዲቅ ነው ቀድሞ ያሰገደው ነቢ ሰለላሁ ዐለይሂ ወሰለም በመሃል እስከሚመጡ ድረስ ማለት ነው። ልክ እንደዚሁ ነቢ ሰለላሁ ዐለይሂ ወሰለም እዘዙትና ያሰግድ ብለው፣ ለዚህም ነው ሰሓባዎቹ የአቡበክር ስዲቅን እንደ ኸሊፋ በሚመርጡበት ጊዜ ምንድን ያሉት? ፈቀድ ረዲየሁ ረሱሉላሂ ሰለላሁ ዐለይሂ ወሰለም ሊዲኒና አፈላ ነርዳሁ ሊዱንያና፣ እኛ ኸሊፋ የምናደርገው እንዲመራን ነቢ ሰለላሁ ዐለይሂ ወሰለም ለዲናችን መሪ አድርገው የወደዱልንን ሰው ለዲናችን መሪ እንዴት ነው ማንቀበል በሚል እስትድላል ያሉት። ሐታ ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ በዚሁ አቋም ላይ እንደነበረ ግልጽ የሆኑ መልእክቶች አሉ ማለት ነው። እና አቡበክር ስዲቅ ረዲየላሁ ዐንሁ እያሰገደ ነቢ ሰለላሁ ዐለይሂ ወሰለም መጡ። ፈጃአ ሐታ ጀለሰ ዐን የሳሪ አቢበክር፣ መጥተው የት ነው የተቀመጡት? መጥተው ቁጭ አሉ። አሟቸዋል፣ ደክሟቸዋል። እዚህ ከአቡበክር ስዲቅ በስተግራ በኩል ይህ የሚያሳየን ምንድን ነው? ያው ኢማም እና ማእሙም የሚቆሙበት ይታወቃል። ኢማም ማእሙም፣ ሁለት ኢማምና ማእሙም ሆኖ ሲሰግዱ ኢማም የት ነው የሚሆነው? በስተግራ በኩል፣ ማእሙሙ ደግሞ በቀኝ በኩል ነው የሚሆነው። ሁለት ከሆኑ እኩል ይቁሙ፣ ወይም በአንዳንድ መዛሂቦች ላይ ትንሽ ስንዝር ማእሙሙ ወደኋላ ማለት አለበት የሚል ከመኖሩም ጋር ማለት ነው። አለኩላህ የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም መጡና ፈጀለሰ ዐን የሳሪሂ፣ ከግራው በኩል ቁጭ አሉ። ፈካነ ዩሰሊ ቢናስ ጃሊሰን፣ ነቢ ሰለላሁ ዐለይሂ ወሰለም ቁጭ ብለው ሰዎችን ያሰግዱ ነበር። ወአቡበክርን ቃኢመን፣ አቡበክር ደግሞ ቆሞ ያሰግድ ነበር። የቅተዲ አቡበክር ቢሰላት ነቢይ ሰለላሁ ዐለይሂ ወሰለም፣ አቡበክር የነቢዩን ሰለላሁ ዐለይሂ ወሰለም ሰላት ይከተላል። ወየቅተዲ ናሱ ቢሰላቲ አቢበክር፣ ሰዎች ደግሞ የአቢበክርን እንቅስቃሴ ይከተላሉ ማለት ነው። ሙተፈቁን ዐለይህ። ይህን ሐዲስ ኢማም አልቡኻሪ እንዲሁም ኢማም ሙስሊም በሰሒህነቱ ላይ ተስማምተውበታል። ኢንሻአላህ እንመጣበታለን። ያ ሳይሆን የተፈለገበት ያው ነቢ ሰለላሁ ዐለይሂ ወሰለም ኢማም ከሳቸው ከኋላ መቆም አይሆንም። እንዲሁም በአንድ ወቅት ላይ አቡበክር ስዲቅ መምጣታቸውን ሲያውቅ ወደ ኋላ ሲያፈገፈግ እዛውን ሲሉት እምቢ ብሎ ወደ ኋላ ፈገፈገ። ነቢ ሰለላሁ ዐለይሂ ወሰለም ገብተው አሰገዱ። ከዛ በኋላ ለምንድን ነው እዛው ሁን ስልህ ለምን አልሆንክም ሲሉት ማካነ የንበቂ ሊብኒ አቢ ቁሓፋ፣ የአቢ ቁሓፋ ልጅ የቂፈ አማመ ረሱሊላሂ ሰለላሁ ዐለይሂ ወሰለም፣ የአላህ መልእክተኛ ፊት ለፊት መቆም አይሆንም አይገባም ብሎ ራሱን ምክንያት እንዳቀረበ ተቀምጧል። የአላህ መልእክተኛ ናቸው ነቢ ሰለላሁ ዐለይሂ ወሰለም። ስለዚህ ኢማም ከሆነ ሊታለፍ ይችላል። ኢማም ከሆነ
ሌላ ሰው ኢማሙ በዘገየበት ወይም በታመመበት ጊዜ ሌላ ሰው ካሰገደ ኢማሙ ሲመጣ ይህንን ማድረግ የግድ አይጠበቅም፣ የግድ አይደለም። የነቢ ሰለላሁ ዐለይሂ ወሰለም ከሆነ ምንም ጥርጥር የለውም ያው እሳቸው ከመሆኑም ጋር ይሄ ክስተት ቢከሰት ያው ችግር እንደሌለ ያሳየናል ማለት ነው። ይሄ በኢማም አልቡኻሪ ዘገባ ላይ ያለ ሲሆን ኢማም አልቡኻሪ ባቡ الرجل يأتم بالإمام በሚለው ላይ ይሄንን ርዕስ በዚህ ርዕስ ስር ይሄን ሐዲስ አምጥተውት እናያለን። ከዚህ በመነሳት ነብዩ ሰለላሁ ዐለይሂ ወሰለም በዚህ ሐዲስ ላይ እንደምናየው በዛ ክስተት ላይ የተቀመጡት የት ነው? ከአቡበክር ስዲቅ በስተግራ በኩል ነው ማለት ነው። በስተግራ በኩል መሆናቸው ምንን ያሳየናል? ያ መቃም الإمام ነው፣ የኢማም ቦታ መሆኑን ያሳየናል። ሌላው ሐዱ المريض أن يشهد الجماعة የታመመ ሰው ናም ይሄንን ባለፈው ሳምንት አንስተን ነበር። ኢማሙ ቁጭ ብሎ ከሰገደ አብራችሁ ቁጭ ብላችሁ ስገዱ። እዚህ ላይ ግን የምናየው ምንድነው? እሱ ሰላቱን ጀምረዋል። ስለዚህ ሰዎቹ እየተከተሉ ያሉት ማለት ነው አቡበክር ስዲቅ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሲመጡ አቡበክር እሳቸው ነው ይከተል የነበረው ማለት ነው። ሲጀምሩ ኢማሙ ቁጭ አላለም። ይሄንን አንስተናል። ሲጀመር ኢማሙ ቁጭ ብሎ ከጀመረ አብሮ ቁጭ ይላል። በመሃል ግን የሆነ ክስተት ተከስቶበት ቁጭ ካለ ማሙሞቹ በነበሩበት ሆኖ ነው የሚቀጥሉት ማለት ነው። በዚህ ሐዲስ ላይ የነብዩ ሰለላሁ ዐለይሂ ወሰለም መቀመጫ ቦታቸው መገለጹ ምንን ያሳየናል? እሳቸው ኢማም ሆነው እያሰገዱ እንደነበረ ያሳየናል ማለት ነው። ከዚህ ሐዲስ የምንረዳው አንደኛ ከኢማም ጎን አንድ ሰው ቢቆም ችግር እንደሌለው እንረዳለን። ሌሎች ሰጋጆች ቢኖሩም ለምሳሌ አንዳንድ ጊዜ በቦታ ጥበት ወይም በተለያዩ ምክንያቶች ከኢማሙ ጎን መቆም የሚያስችልበት ወይም የሚያስገድድበት ወቅት ሊኖር ይችላል። ያ ባይሆንም ራሱ በኖርማል ሁኔታም ከኢማሙ ጎን አንድ ሰው ቢቆም ለተለያዩ ምክንያቶች ማለት ነው የሚቻል እንደሆነ እንረዳለን። ይሄንን ግን እንደ መደበኛ ስራ አድርጎ መያዝ ይሄ የለም። ምክንያቱም ከሰሃቦችም ከአይማዎች ከታቢዮችም አልተገኘም። ግን በተለያዩ ዑዝሮች ምክንያት በሚገኝበት ጊዜ አንድ ሰው ከጎኑ መቆም ባለበት ወቅት ላይ መቆሙ ችግር እንደሌለው ያሳየናል። ሌሎች ሰዎች ቢኖሩም ማለት ነው። ከዚህ ጋር ተያይዞ እንደ ምክንያት ሊነሳ የሚችለው ለምሳሌ የኢማሙ ድምጽ የማይሰማ ከሆነ ካጠገቡ ሆኖ እንደ ሙበሊግ ሆኖ ለመስራት ወይም ሰዎችን የኢማሙን ድምጽ ከፍ አድርጎ ለማሰማት ወይ ደግሞ ሰላቱ ሲጀመር ኢማም ነበረ በምክንያት ሌላ ወይም መደበኛው ኢማም ወይም በተለያዩ ምክንያቶች ከኢማሙ ጎን ሊሆን ይችላል። ቦታ በሚጠብበት ጊዜ ሌሎችም ምክንያቶች ሊኖሩ ይችላሉ። እዚህ የሚፈቀድ መሆኑን እናያለን። ሌላው አቡበክር ረዲየላሁ ዐንሁ የቅተዲ ቢረሱሊላሂ ሰለላሁ ዐለይሂ ወሰለም ነቢዩን ሰለላሁ ዐለይሂ ወሰለም ነው እየተከተለ የነበረው ሲባል ከሁለት አንድ ነው የሚሆነው። ኢማም ሆኖ ነቢዩ ሰለላሁ ዐለይሂ ወሰለም እየተከተለ ነው፣ ወይም ደግሞ ኢማም ሆኖ ነቢዩ ሰለላሁ ዐለይሂ ወሰለም እየተከተለ ከሆነ የሰዎቹን እያሰገደ ያለው አቡበክር ነው፣ እሱ ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም እየተከተለ ነው ማለት ነው። ወይም ደግሞ እንደ ሙበሊግ ነው የሚያገለግለው። ስለዚህ ሰላቱን ሁሉንም ሰዎች ያሰገዱት ኢማሙ ነቢዩ ሰለላሁ ዐለይሂ ወሰለም ናቸው የሚለውን ያስይዘናል ማለት ነው። أن أبا بكر كان يسمعهم التكبير تكبيرون ያሰማቸው ነበረ የሚለውን በኢማም ሙስሊም ዘገባ እናገኛለን። ይሄ ደግሞ የበለጠ ግልጽ ያደርገዋል የነብዩ ሰለላሁ ዐለይሂ ወሰለምን እክትዳ እያደረገ ማሰገድ እንደሚችል ማለት ነው። ቀጣዩ ሐዲስ ከአቢ ሁረይራ ረዲየላሁ ዐንሁ የተዘገበ ሐዲስ ነው። أن النبي صلى الله عليه وسلم قال إذا أما أحدكم الناس فليخفف አንዳችሁ ሰዎችን በሚያሰግድ ጊዜም አሁን ላዛለ ፊ موضوع الإمامة
የኢማምነትን ጉዳይ የሚመለከት ነው። አሁንም ይሄ ሐዲስ አንዳችሁ ኢዛ አማ ካሰገደ አሐዱኩም ወይም ከመራ ማለት ነው። አሐዱኩም አንዳችሁ አናሰ ሰዎችን የሚመራ ከሆነ በሰላት ላይ ፈልዩኸፊፍ ቀለል ያደርገው። ፈኢነ ፊህም ምክንያቱ ደግሞ ምንድነው? በእነሱ በሰጋጆቹ መሃል ምን አለ? አሰጊራ ትንሽ አለ። ሰብር የለውም ብዙ መቆየት ማለት ትንሽ ከሆነ ሰላቱ ሲያጥርለት ቶሎ ሰግዶ ይወጣል ማለት። ሰላቱ ረጅም ከሆነ ግን ጥሎ ይሄዳል። ናም ከቢር ትልቅ ሰው አለ። ትልቅ ሰውም እንደዚሁ በተለያዩ ወይ ህመም ነው ወይ ድካም ነው ወይ ሽንት መቆጣጠር የመሳሰሉት የሚያስቸግሩ ነገሮች ይኖራል። በመሃል አቋርጦ ሊወጣ ነው ማለት። ወضعيف አለ ደካማ ሰው አለ። ወደል ሐጃ فاذا صلى وحده አሁን ይሄ ነው ሌላው ኦፕሽን ማለት። አንድ ሰው ብቻውን የሚሰግድ ከሆነ ግን فليصلي كيف شاء ለፈለገ ይስገድ፣ ፈለገውን ያርዝሙ። متفق عليه ሐዲሱን ኢማም البخاري እንዲሁም ኢማም ሙስሊም የዘገቡት ነው ወይም በሰሂህነቱ የተስማሙበት ነው። فاذا صلى وحده فليصلي كيف شاء በሚል የተዘገበ ነው ማለት። በዚህ ላይ የምናየው ምንድነው? አንድ ሰው ብቻውን የሚሰግድ ከሆነ ቂራአውን ብቻ ሳይሆን አርካኖቹንም ጭምር ሊያረዝም ይችላል። ቂራአውን አርዝሞ ከዛ ሩኩዕ ይወርዳል፣ ሩኩዑንም ረጅም፣ ከሩኩዑ ተነስቶ ኢዕቲዳሉንም ረጅም፣ ስጁድ ወርዶ ስጁዱንም ረጅም እያደረገ ሊሰግድ ይችላል ማለት። ግን ሱናን መግጠም የፈለገ ሰው ካለ ለብቻው የሚሰግድ እንኳን ቢሆን የሁለተኛው ረካዓ ከአንደኛው ረካዓ በላይ መሆን የለበትም ርዝመቱ። የመጀመሪያው ሩኩዕ ከሁለተኛው ረካዓ ሩኩዕ ጋር በልጦ መታየት የለበትም። ስጁድም እንደዚህ የመጀመሪያው ረካዓ ስጁድ ወይም የመጨረሻው ረካዓ ስጁድ ከመጀመሪያው ረካዓ ስጁድ መርዘም የለበትም። አንዳንድ ሰዎች እንደዛ ያደርጋሉ። ሰግደው የመጨረሻውን ስጁድ ያረዝሙታል በጣም። ይሄ አሁን ከነብዩ ሰለላሁ ዐለይሂ ወሰለም የተገኘው ምንድነው? እሱ የመጀመሪያው ረካዓ ከሁለተኛው ረካዓ አንፃር ሲታይ ሁለተኛው ረካዓ ምንድነው? የመጀመሪያው ረካዓ እኩል ነው ወይም ትንሽ ያነሳል። ልክ እንደዚሁ ቂያማቸው ከሩኩዕ ሲነጻጸር ሩኩዕ ከቂያሙ ትንሽ አነስ ይላል። ሩኩዕና ስጁዱ ሲነጻጸር ስጁዱ ከሩኩዕ እኩል ነው ወይም ትንሽ አጠር ይላል። እንዲህ እያለ ነው የነብዩ ሰለላሁ ዐለይሂ ወሰለም ሰላት በተዋረድ የሚሄደው። ትክክለኛ መሆን ያለበት እንደዛ ከመሆኑም ጋር የፈለገውን ያህል ሊያረዝመው ይችላል። ሩክኖቹንም ጭምር ስጁዱንም ሩኩዑንም ቂራአውንም ማርዘም ይችላል። ባላንስ አድርጎ ማለት ነው። የርዝመታቸውን ሁኔታ አመጣጥኖ ማድረግ ይችላል ማለት ነው። ግን ወቅቱ የሚወጣበት ከሆነስ አንድ ሰላት እየሰገደ ለማርዘም ፈለገ አረዘም። በቀራ እየቀረ ሱረቱል በቀራን ጨርሶ መስገድ የሚፈልግ ከሆነ አንዳንድ ወቅቶች ሊወጡበት ይችላል። የዚህን ጊዜ ዑለማዎች የተለያየ ሐሳብ አመጡ። ሲጀምር በወቅቱ ከጀመረ እስከሚጨርስ ድረስ ወቅቱ ቢወጣበትም ችግር የለውም የሚል፣ ሌሎቹ ደግሞ ወቅቱን የሚፈራ ከሆነ ያልፍብኛል ብሎ የሚፈራ ከሆነ መቀነስ ወይም ርዝመቱን ማሳጠር እንዳለበት ጠቁሟል ማለት ነው። ምክንያቱም ወንጀል የሚሆነው መቼ ነው? ሰውየው ሰላቱን ከወቅቱ አዘግይቶ ሲሰግድ እንጂ ወቅቱ ሰዓት ላይ ከጀመረ ሰላት በወቅቱ ሰላቱን ከጀመረ ረዝሞ ከሰላት ወቅት መውጣቱ ችግር የለውም የሚል አቋም ያነሱት ማለት ነው። በጥቅሉ ግን ስናይ ሁለት መስለሐና መፍሰዳዎች ናቸው ያሉት። መስለሐው ምንድነው? ሰላቱን ማርዘም ነው፣ አጅር ሊያገኝበት ነው። መፍሰዳው ደግሞ ምንድነው? አርዝሞ ከወቅቱ ሊወጣ ነው። የጥፋት ነው፣ ችግር ነው። እዚህ ሁሉ ጊዜ መስለሐ ከመፍሰዳ ጋር በሚጋጭበት ጊዜ ቶሎ መፍሰዳውን ማስወገድ ያስፈልጋል። የሚመጣውን ጉዳት ማስወገድ ቅድሚያ ይሰጠዋል ማለት ነው። መስለሐውን ጥቅሙን ከማግኘት ይልቅ ጉዳቱን ማስወገድ ነው። ስለዚህ ያርዝመው ግን ከወቅቱ እንዳይወጣ ይሄ የተሻለው አቋም ነው ማለት ነው። ቀጣዩ ሐዲስ ከዓምር ብን ሰሊማ وعن عمرو بن سلمة قال أبي أباتي آلان جئتكم من عند النبي صلى الله عليه وسلم حقا كالنبي صلى الله عليه وسلم أونتنيا نبي يا أونتنيا نبي كهونو نبي صلى الله عليه وسلم زندنو يمتعو لا شوال قال من على إذا حضرت الصلاة يا الله ملك تنيا مالت من قالوا إذا حضرت الصلاة صلاة بقربت جزي وين بقباش جزي فليؤذن أحدكم عنداتشو أذان يدرك وليؤمكم أكثركم قرآنا كنا أنت ما هل دقمو بزو قرآن يمياك هنا سو يستجداتشو قال ما نميلو عمرو بن سلمة مالت عمرو بن على فنظروا أيو
ከመካከላቸው ማን ነው ኢማም ሊሆን የሚችለው? እንግዲህ ከውስጣችን ቁርአን የሚያውቅ ሰው ብለው ሲያዩ ፈለም የኩን አሐዱን አክተረ ፈለም የኩን ማንም አልተገኘም አሐዱን አንድም ሰው አክተረ ሚኒ ቁርአንን ከኔ በላይ ቁርአንን የሚያውቅ ሰው አልተገኘም። ፈቀደሙኒ እኔን ኢማም አድርገው አስቀደሙ። ወአነ ኢብኑ ሲትን እኔ የዛን ጊዜ እድሜ 6 ነበር። አው 7 ወይም 7 ይሆነኛል። ኢብኑ ሲትን ወአነ ኢብኑ ሲቲ አው 7 ሲኒና እኔ የ6 ወይም የ7 ዓመት ልጅ ነበርኩኝ የዛን። رواه البخاري وابو داود والنسائي امام البخاري ابو داود እና ነሳኢ። በኒ ሰሊማ ከአረብ ጎሳዎች አንዱ ናቸው። የመጀመሪያው ነብዩ ሰለላሁ ዐለይሂ ወሰለም የዳዕዋ ጥሪ ላይ እነዚህ ሰዎች በጣም እያመነቱ ነበር እስልምናን ለመቀበል ላለመቀበል። መጨረሻ ላይ ምን ተስማሙ? ይሄ ሰው አሁን ከራሱ ጎሳዎች ጋር ፍልሚያ ላይ ነው ያለው አሉ። ተውት፣ እውነተኛ ነብይ ከሆነ አላህ ነስር ይሰጠዋል፣ የዛኔ እናያለን። ካልሆነ ግን ከቁረይሾች አሉ፣ ስለዚህ ቁረይሾች ይገላግሉናል፣ አርፈን እንኖራለን በሚል ጠበቁ ማለት ነው። አሁን ሄዶ መካ ተከፈተ። መካን ሙስሊሞች በቁጥጥር ስር ሲያደርጉ አሁን ምን ሆነ? አረቦች እንደዚህ አይነት አቋም የነበራቸው አረቦች ብዙ ነበሩ በዙሪያው ማለት ነው። መካ የሚፈጠረውን ነገር እንዴ ደዑሁ ወቀውመ እሱና ጎሳዎቹን ተዋቸው የሚደርሱበትን እንይ እያሉ ማለት ነው። ለዚህ ነው ልክ መካ ሲከፈት ምን በዛ ወፍድ ዴሌጌሽን ከተለያዩ ጎሳዎች ቡድኖች እየመጡ እስልምናን ይቀበላሉ። ያንን እስልምና ይዘው ሄደው ህዝቦቻቸውን ያስተምራሉ። እንደዚህ እያደረጉ እስልምናን በጣም በብዛት አላህም እንዳለው ወራአይተ الناس يدخلون في دين الله افواجا በጣም በቡድን እየሆኑ ወደ እስልምና የሚገቡበት ጊዜ ይመጣል ብሎ አላህ Subhanahu Wa Ta'ala እንዳስቀመጠው ያ ከመጣ فعلم انه اقترب اجلك በአብዱላህ ኢብኑ አባስ ተፍሲር ማለት ነው። ስለዚህ እነዚህ ይሄ በኒ ሰሊማ አንዱ ነበር ከእንደዚህ አይነት አቋም ይዘው ከሚጠባበቁ ማለት ነው። ልክ ነብዩ ሰለላሁ ዐለይሂ ወሰለም መካን ሲቆጣጠሩ ሰሊማ የአምር አባት ከህዝቦቹ ፈጥኖ ጥሏቸው ሄደ ነብዩ ሰለላሁ ዐለይሂ ወሰለም ጋር እስልምናን ሊቀበል ማለት ነው። ሄደ፣ እስልምናን ተቀበለ። እንደዚሁም ከነብዩ ሰለላሁ ዐለይሂ ወሰለም ተማረ። ከዛ ምን አሉ? ያው ለሌሎችም ሰዎች የተወሰኑ ወጣቶችም መጥተው ነብዩ ሰለላሁ ዐለይሂ ወሰለም ጋር በቆዩት ጊዜ ያስተማሩ። እንደዚህ ወቅት ሲመጣ ይሄን ሰላት ስገዱ፣ ይሄ ወቅት ሲመጣ ይሄን ሰላት ስገዱ እያሉ ነብዩ ሰለላሁ ዐለይሂ ወሰለም አስረዱት፣ አስተማሩትና ከዛ ምን አሉ? فليؤذن احدكم አንዳችሁ አዛን ያድርግ ሰላት ሲገባ حضرت الصلاه صلاه በመጣች ጊዜ صلوا صلاه كذا في حين كذا በዚህ ይሄን ሰላት በዚህ ወቅት ላይ ስገዱ በሚል እዚህ የሰላት ወቅት በሚመጣ ጊዜ አንዳችሁ አዛን ይበል። وليؤمكم اكثركم قرانا እዚህ ላይ ልብ እንበለው ዋላ ላይ ስለምናየው ማለት ነው። አዛን ላይ ምንድነው ያሉት? فليؤذن احدكم አንዳችሁ አዛን ይበል። እዚህ ደግሞ አዚኑ ምንም ነብዩ ሰለላሁ ዐለይሂ ወሰለም መስፈርት አላስቀመጡም። ምንም እንኳን ከዛ በኋላ ያው ፉቃሃዎች ዑለማዎቹ ያኒ ሙአዚን ለመሆን ሐርፍ አወጣጡ ድምጹ ጮክ ያለ መሆን ያማረ ድምጽ መሆን ምክንያቱም ካሁን በፊት አሳልፈናል በባቡል አዛን ላይ ማለት ነው። በአዛን ላይ ድምጹ የሚያምረውን ሰሃቢ ነብዩ ሰለላሁ ዐለይሂ ወሰለም አዛን እንዳስተማሩት የሚያሳይ ነው። እነዚህን ሁሉ ከግምት ውስጥ በማስገባት ያው እነዚህን ነገሮች ማንሳት ይቻላል። ከመሆኑም ጋር ግን ቁርአን የቀራ ነው አይደለም ዒልም አለው ዒልም የለውም የሚል መስፈርት አልተቀመጠም ሙአዚን ለመሆን ማለት فليؤذن احدكم የኢማሙን ሲሆን ግን ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? وليؤمكم اكثركم ቁርአን ከናንተ መሃል ቁርአን በብዛት የሚያውቅ ያሰግዳችሁ በሚል ነብዩ ሰለላሁ ዐለይሂ ወሰለም መናገራቸው ነው። አምር ቁርአንን እንዴት ሊያውቅ ቻለ? ህዝቦቹ አልሰለሙ። እሱም ገና ልጅ ነው፣ 7 ዓመት ትልቅ ልጅ አይደለም። ምንድነው የሚለው ራሱ ስለራሱ ሲናገር በዚህ ሁኔታ ላይ እያለን ይላል። በዚህ ሁኔታ ላይ እያለን ሰዎች ይመጣሉ፣ በእኛ በኩል ያልፋሉ። በእኛ መተላለፊያ መንገድ ነው ሰዎች ሲጓዙ የሚተላለፉ እና በየጊዜው እኔ ከብት አግዳለሁ። በየጊዜው ሰዎች ሲመጡ ይሄ መልእክተኛ እኮ ደግሞ አሁን እንደዚህ አይነት ዋህይ ወረደልኝ እያለ እየተናገረ ነው እያሉ የተነገረውን ቁርአን ያነባሉ። ባነበቡ ቁጥር እኔ ሸመድዷል። እንዲሁም በሌላ አባባል ምንድነው የሚለው? ቁርአኑን በሰማው ቁጥር አላህ በቃ ልቤን ከፍት አደረገዋል፣ እየገባ ከልቤ ጋር ይጣበቃል፣ አልረሳውም ማለት ነው። እና በዚህ አይነት መልኩ ነው ቁርአንን የሸመደደው ማለት ነው።
ያኔ አልሰለሙም እንዳለ እሱም ጎሳዎቹም አልሰለሙም። ግን ቁርአን እየመጡ በቃ ይሄ አሁን ደግሞ እንዲህ አለ እያሉ የነቢ ሰለላሁ ዐለይሂ ወሰለም ያነበቡትን መንገደኞች ሙስሊሞችም ይሁን ካፊሮች ያልፋሉ በዛ በኩልና ስለ ነቢ ሰለላሁ ዐለይሂ ወሰለም በወቅቱ ደግሞ ርዕስ እሱ ነብይ ነኝ ብሎ የተነሳ ሰው አለ፣ ከህዝቡ ጋር እየተጣላ ነው። ይሄንን ነው አሁን። ስለዚህ የወቅቱ ዜና ስለሆነ አሁን ደግሞ እንዲህ አለ እየተባለ ይነገራል። ያንን የሚባለውን ነገር እሱ ይሰማል እና ምን አለ በቃ ያንን በሰማው ቁጥር ልቤ ላይ ነው እየሄደ ቁጭ የሚለው አልረሳውም። ከዛ በኋላ እዛ እስቲ ማን ያውቃል ሲባል እኔን አገኘዋለሁ። ፈቀደሙኒ ወአነ ብኑ 60 أو 70 ያለው ለዛ ነው ማለት ነው። ከዚህ ሐዲስ የምንረዳው ምንድነው? እሱ አልሐቁ ቢልኢማማ በኢማምነት የሚገባው ማን ነው? ቁርአን በብዛት የሚያውቅ ነው ማለት ነው። ቁርአን በብዛት የሚያውቅ እንደገና ምን አሉ? ኢማምነት ከሙአዚንነት እንደሚበልጥ ያስረዳናል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለኢማምነት ያስቀመጡትን መስፈርት ለሙአዚንነት አለማስቀመጣቸው ማለት ነው። አንደው ለም يشترط في المؤذن شرطا ለሙአዚን ምንም ሸርጥ ሳያስቀምጡ ለቁርአን ግን ይሄንን ማን ነው ለሰላት ይሄንን ማስቀመጣቸው የኢማምነቱ የበለጠ ነው የሚል ያስይዘናል ይላሉ። ሌላው ከዚህ ሐዲስ የምንረዳው ሙመይዝ ከሆነ የሰላቱን ስርዓትና ሰላቱን የሚያበላሽ እያንዳንዱን የሰላት ስርዓት የሚያውቅ ከሆነ ትንሽ ልጅ መሆኑ ኢማምነቱን አይከለክለውም፣ አይነፍገውም። አንዳንድ ዑለማዎች የትንሽ ልጅ ኢማምነት በሱና ላይ ነው መሆን ያለበት የሚል አቋም ያንጸባረቁ ዑለማዎች አሉ። ይህ ሐዲስ ግን በግልጽ የሚያሳየው ያው እድሜው ማነሱ ሳይሆን ቁርአን ማወቁና እንደዚሁም የሰላትን ስርዓት ማወቁ። ምክንያቱም ሰላት ላይ ሊከሰቱ የሚችሉ ክስተቶች አሉ። እነዛን ክስተቶች በምንድን ነው ሊያስተካክላቸው የሚችሉ? ስጁድ ከረሳ ወይ ሩኩዕ ከረሳ እነዚህን የሰላት ስርዓቶች ካወቀ ልጅ ሆኖ ሰላት ማሰገዱ ችግር አይደለም ማለት ነው። በተጨማሪ የምንረዳው ምንድነው? ይህ ክስተት በነብዩ ሰለላሁ ዐለይሂ ወሰለም ዘመን የተከሰተ ነው። አሰግዷቸዋል። ከሸሪዓ አንፃር ሙኻለፋ የሆነ ነገር ቢኖር ነው ያሰገደው ሰሃቦችን ነው። ነብዩ ሰለላሁ ዐለይሂ ወሰለምን አግኝተዋል። ከመሆኑም ጋር ያው እንደ አሰጋጅነት ወይም በአሰጋጅነት ኢማም ማድረጋቸው ነብዩ ሰለላሁ ዐለይሂ ወሰለም ይህን ነገር ሳይቃወሙ እንትን ማለታቸው የሚያሳየው ምንድነው? ይሄ ሰላት በልጅ ሆኖ ሰላቱን ማሰገዱ ችግር እንደሌለው። እዚህ በሱናና በፈርድ ሰላት መሃል ልዩነትን ማድረግ ይሄ ምንም ማስረጃ የለውም። ሱና ሲሆን ያሰግድ፣ ፈርድ ሲሆን ደግሞ አያሰግድ የሚል ነገር ማስረጃ እንደሌለው ልንረዳ ይገባል ማለት ነው። ኢማም ሰነዓኒ ረሂመሁላሁ ተዓላ በዚህ ሐዲስ ላይ በዚህ ሐዲስ ውስጥ ሌላ ምን ማስረጃ እናገኛለን ይላሉ? ሱና የሚሰግድ ሰው ኋላ ፈርድ ተከትሎ ፈርድ የሚሰግድ ሰው ተከትሎ መስገድ እንደሚቻል ሐዲስ ያሳየናል ይላል። እስቲ ይሄንን እናንተም ማጥፋት ኢንሻአላህ። ናም በጣም ትኩረት ይጠይቃል ይላሉ። ፊህ ተአሙል ምኑ ጋር ነው የሚያሳየው? በዚህ ሐዲስ ላይ ሌላ ማስረጃ የምናገኘው ይላሉ ኢማም ሰነዓኒ ረሂመሁላሁ ተዓላ የሱቡል ሰላም። በዚህ ሐዲስ ውስጥ ሌላ የምናገኘው አሉ ሱናን የሚሰግድ ሰው ኋላ ዋጅብ የሚሰግድ ሰው ወይም ፈርድ ሰላትን የሚሰግድ ሰው ሱና ከሚሰግድ ሰው ኋላ ተከትሎ መስገድ እንደሚቻል ሐዲሱ ማስረጃ ነው እና ይሄ ተአሙል ይጠይቃል። ትኩረት ስጡትና አዩት ኢንሻአላህ። ከዚህ ጋር የተያያዘ ሌላ ሐዲስ ባረከላሁ ፊኩም عن أبي مسعود رضي الله عنه قال رسول الله صلى الله عليه وسلم من قالوا يؤم القوم أقرأهم لكتاب الله تعالى سوتشن قرآن بتأم يؤم القوم سوتشن يسجداتشوا إمام هونو أقرأهم لكتاب الله تعالى يا الله كتاب ببزات يقرأهم يحفظ يهون سمال فإن كانوا في القراءة سواء بقراءة شو إما قرآن شو أكل كهونو فأعلمهم بالسنة ከነሱ መካከል ሱናን የበለጠ የሚያውቅ የሆነ ሰው ይቀደም። فإن كانوا في السنة سواء በሱና እኩል ከሆኑ ደግሞ فأقدمهم هجرة
በሂጅራ የቀደመው በሂጅራ ቀድሞ ሂጅራ የወጣው فإن كانوا في الهجرة سواء በሂጅራ እኩል ከሆኑ ደግሞ فأقدمهم سلما በእስልምና ቀድሞ የሰለመው የሆነ ሰው وفي رواية سنا በእድሜ ታላቅ የሆነው ተብሏል ማለት ከዛ ጋር ያይዘው ولا يؤمن الرجل الرجل في سلطانه አንድ ሰው ማሰገድ የለበትም ሌላኛውን ሰው በስልጣኑ ላይ بمعنى ባለስልጣን ከሆነ የሁሉም ተጠያቂ ማን ነው ባለስልጣኑ ስለዚህ ኢማም ሆኖ ባለስልጣኑ እያለ ኢማም ሆኖ ማሰገድ የለበትም ማለት ولا يقعد في بيته على تكريمته الا باذنه እንደዚሁም لا يقعد እንዳይቀመጥ في بيته በቤቱ ውስጥ على تكريمته الا باذنه ይሄን ሐዲስ በዑምደት الأحكام ላይ ተናግሯል ሰውየው ولا يقعد في بيته የሰውየው ቤት ሄዶ መቀመጥ የለበትም የት على تكريمته የሱ የክብር ቦታው ኢላ بإذنه ሰውየው እስከሚፈቅድ ድረስ بمعنى እንደ ልምድ ምን አለ ሰውየው አባወራው ማለት ነው በቤቱ ውስጥ አዘውትሮ የሚቀመጥበት ቦታ ይኖራል ታዲያ በቃ የክብር ቦታው ነው እዛ ነው የሚቀመጠው ይሄ የተለመደ ነው የቤቱ አባላቶችም ከመጡ ምግብም ከቀረበ በተለያዩ ምክንያቶች ሻይ ምንም ቢሆን ሰዎችም ሲመጡ ለማናገር ቤተሰቡም ጋር ቁጭ ብሎ ሲጫወት የሚቀመጥበት ቦታ አለ የሚታወቅ ቦታ ማለት ያ ማለት የሱ የክብር ቦታው ነው እና እንግዳ ሆኖ ከመጣ ሄዶ የሱ ክብር ቦታ ላይ መቀመጥ የለበትም እሱ ምንም ችግር የለውም ቁጭ በለዚህ ላይ ብሎ ካልፈቀደለት በስተቀር ማለት ነው አላችሁ نعم ያባወራ መቀመጫ ያላገቡትን አንጠይቅም የተለመደ ቦታ ይኖራል ያው እዛ ቦታ ላይ ሰው ሲመጣ ያ ሰው እንግዳ ሆኖ ሲመጣ የሚቀመጥበት ቦታ ይሄ ነው ማለት ነው والله አለም ሰዎች እንደልም ይዘው ቤት ሲገቡ እዚህ ጋር ተቀመጡ እስከሚባሉ ድረስ ይጠብቃል ምናልባትም ለዛ ሊሆን ይችላል والله አለም ግን ያው ቤት ስትገባ ቁጭ በል ስትባል ያው የጠቆሙ ቦታ ላይ መቀመጥ አረ እኔ እዚህ ተመችቶኛል አትከራከር ምክንያት ይኖራል አንዳንድ ጊዜ አንተ የምትቀመጥበት ቦታ ወደ ጓዳ ለማየት ሰዎች ሲንቀሳቀሱ ወይም የሆነ እንዳታይ የሚፈልግበት የተለያዩ ምክንያቶች ይኖራሉ እዚህ ቤቱ ባለቤት ግዴለም እዚህ ጋር ተቀመጥ ካለ ለአንተ ክብር ሊሆን ይችላል ወይም ደግሞ ያኒ የሚሰተር ነገር ሊኖር ይችላል ወይም እዛ ቦታ ላይ ትንሽ ተቆየ ሌላ የሚፈጠር ነገር ሊኖር ይችላል አታውቅም የቤቱ ባለቤት ነው የሚያውቀው ስለዚህ እዚህ ቦታ ላይ መቀመጥ አለበት ወይም እዚህ ጋር ተቀመጥ ካለ እሺ ብለህ እንግዳ ያስቀመጥበት ቦታ ነው የሚቀመጠው ይባላል نعم على كل حال الحديث ይሄ ሐዲስ በምን ማስረጃ ይሆናል ቁርአን የሚያቀና በዕልም ፍቅሁ ከፍ ያለ የሆነውን ማስቀደም የሚለው በኢማምነት ማስቀደም የሚለው ለሚለው ጠቋሚ ነው ወይም ማስረጃ ነው ማለት ነው ይሄንን የአቡ ሐኒፋ ኢማም አህመድ ሌሎችም ይሄዱበት ነው ሁለቱንም ያዝ የግድ ነው ይላል ለምን ከቅራአት ማሟላት ያለበትን ነገር አሟልቶ የሰላቱን ስርዓት ማሟላት ያለበትን ነገር ካጓደለ ግን ያው ስቲል ሰላቱ ላይ ምን ሊሆን ነው ችግር ይፈጠር ነው ለምሳሌ ሰላቱ ላይ ችግር ቢፈጠር ምንድነው ማድረግ ያለበት መመለስ ነው ያለበት ለምሳሌ የመጀመሪያውን ተሸሁድ ትቶ ከተነሳ ሱብሃንአላህ ማለታቸው አይቀርም ሰዎች መቼ ነው መመለስ ያለበት መቼ ነው መቀጠል ያለበት ማወቅ አለበት ስለዚህ አሁን ሰውየው ከተነሳ በኋላ ሱብሃንአላህ ሲሉት ቁጭ ሊል ነው ሱብሃንአላህ ሲሉት እንደገና ስጁድ ሊያደርግ በጣም አንዳንዴ ያው ይሄ ያው በዛ ላይ ብቻ የተገደበ ላይሆን ይችላል ኢማሙ አንዳንዴ በምን ላይ እንደሚያስተካክሉት ካላወቀም ሱብሃንአላህ ሲሉት ቁጭ ይላል ሱብሃንአላህ ሲሉት ይቆማል ወይም ስጁድ ያደርጋል የቱ ጋር እንደተሳሳተ ሊያውቃች ስለዚህ ዕውቀት ያለው ከሆነ ነገሮችን ተነቦህ አድርጎ የቱ ጋር በምን ማስተካከል እንዳለበት ስለሚያውቅ ቅራአና ፍቅሁን አንድ ላይ የያዘ መሆኑ የግድ ነው ይላሉ ምክንያቱም በሰላት ላይ ሊፈጠሩ የሚችሉ ነገሮችን በደንብ ጠንቅቆ ማወቅ አለበት ይሄንን ለምክንያት የሚያነሱት ደግሞ ምንድነው እሱ والله اعلم ያው ዑለማዎች የሚሉት ነብዩ ሰለላሁ ዐለይሂ ወሰለም ሲሞቱ ኹለፋዎቹ ሁሉም ቁርአንን ሐፍዘው ሸምድደዋል ይሄንን ነው ብዙ ዑለማዎች የሚያምኑት ነገር ግን በወቅቱ ነብዩ ሰለላሁ ዐለይሂ ወሰለም አቡበክርን ያሰግድ ሲሉ ከሰሃባዎች መካከል በጣም ቁርአን የሚችለው ማለት ነው
ኡበይ ብን ከዓብ እና አብዱላህ ብን መስዑድ من أراد أن يقرأ القرآن كما أنزل فليقرأ على ابن عبد ብለው እንደተናገሩት ነብዩ ሰለላሁ ዐለይሂ ወሰለም እነሱ ከመኖራቸውም ጋር ሙሩ አቡበክርን ፈሊሰሊ ቢናስ ማለታቸው ይህንን ያስይዛል ይላሉ። ስለዚህ ይሄ ሐዲስ የመጣው ከምን አንጻር ነው? የሰሐባዎቹን ሁኔታ ከግምት ውስጥ ያስገባ ነው። ምክንያቱም ሰሐባዎች አብዱላህ ብን መስዑድ እንደሚለው እኛ 10 አያት ቁርአን ከቀራን ምንድነው የምናደርገው? ላ ነተጃወዙሁ ያንን 10 አያት አናልፈው ሐታ ነእኹዘ ሚንሁ ዒልመን ወዐመላ በዛ ከዛ አያት የሚገኘውን እውቀትና ከዛ አያት የሚገኘውን ተግባር ሳንረዳ ወደ ሌላ 10 አያት አንሸጋገርም። አቡ አብዱራህማን አስሱለሚም ያለው ይሄንን አብይ ሐደሰና الذين كانوا يقرؤون القرآن ከዑስማን ብን አፋን ወኡበይ ብን ከዓብ እንደዛ ቁርአን ያስተምሩን የነበሩን ሰዎች ሁሉ የነገሩን ምንድነው? ካኑ ኢዛ ቀረኡ 10 አያት ለም የተጃወዙሃ 10 አያት ሲያነቡ ያንን 10 አያት ተሻግረው አይሄዱም ነበር። ሐታ ያእኹዙ ሚንሁ ዒልመን ወዐመላ እውቀትና ተግባር ምን ተግባር ከዚህ እንወስዳለን ምን እውቀት ከዚህ እንወስዳለን የሚለውን እስከሚማሩ ድረስ ሌላ 10 አያት አይሸጋገሩም ነበር። ወካኑ የቁሉነ ተዓለምና አልቁርአነ ወልኢማነ ወልዐመለ ጀሚዓን እኛ ቁርአንን ዒልምን ተግባርንም አንድ ላይ የተማርነው ይሉ ነበረ ነው። ከዚህ በመነሳት ያው ይህንን ነገር በሙሉ ለሙሉ ሁሉንም ያሰባሰበ ቢሆን የበለጠ ጥሩ ነው። ካልሆነ ግን ቁርአንና የሰላቱን ስርዓት በሰላት ውስጥ የሆነ ነገር ቢከሰት በምን አይነት መልኩ ማስተካከል ይችላል የሚለውን ነገር ቢያንስ ማወቁ የሚቀደም ነው ነው የሚገባ ነው ማለት ነው። ስለዚህ አቅደሙሁም الذي يقدم للصلاة ለሰላት የሚቀደመው ማን ነው? አቅረኡሁም ለኪታቢላህ ነው ያለ ምንም ገደብ ማለት ነው። መሪ ላይ ቀድሞ ማሰገድ የሚለው ያው ሙስሊም መሪ ከሆነ ሙስሊም መሪ ባለስልጣን የአካባቢው ኃላፊ ከሆነ እሱ ፈቅዶ ለኢማሙ ፈቅዶ እንዲያሰግድ ካላደረገው በስተቀር ያው የሚያሰግደው ኢማሙ ነው ማለት የሙስሊሙ መሪ ነው ማለት። በድሮ ጊዜ እንደውም ነው ለምሳሌ ጁምዓ የዒድ ሰላቶችን ወሳኝ የሆኑ ቦታዎች ላይ ባለስልጣኖቹ ሙስሊም መሪዎቹ ናቸው የሚያሰግዱት። ስለዚህ ያ ትኩረት ሊሰጠው ይገባል። አሁን ጊዜ ግን እንደምናየው በአብዛኛው መሳጅዶች ተሰይመው ነው ኢማሞች ተሰይመው በሙስሊሞች መሪ ተመድበው ነው የሚሉት። ይሄም ቢሆን ያው የግድ ኢማሙ እንደሚመጣ ከታወቀ የሱን ፈቃድ ማወቁ የግድ ነው። ኢማሙ ስንል ያው ሙስሊሙ መሪ ማለት ነው። ባለስልጣኑ እዛ ለሰላት ጀማ እንደሚመጣ ከታወቀ በጥቅሉም ይሁን በተናጠል የሱ ፈቃድ መታወቁ ተገቢ ነው ማለት ነው። ኢንሻአላህ ከዚህ እና እዚህ ጋር እናቆማለን። ኢንሻአላህ የዛሬው ደርሳችንን ሌሎቹን በሚቀጥለው የምናያቸው ይሆናል። هذا وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.